አንተ ምን አገባ? ምን አገባ? ሁለታችሁንም ወጣችሁ ማናገር አንተ እኔ እኮ በቃ ለሁለታችሁም በቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው እንደዚህ አንስቼ ማፈርተ ታያችሁ ምንም ያናግሩን ሩታ በቃ የምታወሩትን አውጣችሁ አንተ ግን ስለ ሰዓት ይዘልካው በኋላ መጀመሪያማ በቃ ሰው ልጅ ይጣላል ተጣላን አለቀ በቃ ግን እዚህ ቤት ስትመጣ ምንድነው እስክትመጣ ድረስ የነበረው ሪዝም ምንድነው? እሺ ልንገር አይደለ እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔና እሷን ማስታረቅ ትችል ነበር እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው እዚህ ቤት ውስጥ ማስቀመጥ ነው። ገባ ሶስት ምን ልታረግ መጣ? እሷን የሰፈር ወጣት ሰብስበህ እየመጣ ነው እንዴ? በስነ ስርዓት ላዋራው ነው የምትለው። እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። ይኸውልህ አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? ሰምተኛል። ምንድን ነው የምሰራው? ሩታን አይደለም የፈለግነው። ወደዛ እባክህ አንተ ደግሞ አንድ ነገር ልንገርህ አይደለም ሩታን አይደለም የፈለግነው። አንተ ምን አብርሃም ለምን አትረጋጋም? አታቤሊ ሁሉ በእናትህ አንተ ምን አስበህ ነው? አንተ ተረጋጋይ በጸባይ እየጠየቅኩ አንተ ልቀቀኝ ቢኒያም አቤል ረፍ ልቀቀኝ ቢኒያም ረፍ አቤል ልቀቀኝ ቢኒያም ምንድነው የምትለኝ በዚህ ሰዓት? ለምን ሌላ ነገር ነው የፈለግከው? እቺ እንደዚህ አትበለኝ። ሌላ ነገር ነው ወይ? ለምን ከዚህ ጋር ዞራለህ? ከፈለክ ና መጣላ ነው ፈልገው ምንድነው የፈለግከው? ምንም ብፈልግ ምንም አታመጣም። ምንድነው የፈለግከው? ማይሆን ነገር እያደረጋችሁ ነው። ማንንም አልሆነም እኮ ተረጋጋ አብርሃም። ምን ያደረጋጋም ልቀቀኝ። ኧረ እናንተ ልጆች ተረጋጉ በእናትህ። እሺ ቤት ሄደህ ምንም እኮ የሚፈጠር ነገር የለም። በቃ ነው ነው ምንድነው ተዘረፉ ለቤት እንሄዳለን። አቤል እንትና ድጋሚ ሌላ ሰው አለ። አቤል አብርሃም ለምንድን ነው የምትበጠብጠው? በእናትህ በቃ ምንም ችግር የለውም። ምንም የምትበጠብጠው ነገር የለም። በቃ የትዕግስተኛ ሰው መጨረሻ ምን እንደሆነ እናታለን። ተረጋጉ አቤል በእግዚአብሔር ረፍ። በቃ አንተ ዝም በል በቃ ምንም እንትን አይደለም። በቃ እንደ በቀደም እንደ ውሻ ሲያባረር ዝም ነው ያለው። ገብቷል? እኛ አቅም ሳይኖረን ምናምን ቀርቶ ሳይሆን ማለት ነው አክብረን ነው ወይ ደግሞ ሩታን አክብረን እኮ አሁን ምንም ታረገው ነገር የለም አቤል ሌላ ችግር ከመፍጠር ውጪ ማለት ነው። በቃ ምን ተውዝም አብርሃም ደግሞ ተረጋግተህ ነው የመጣሁት። ምንም ነገር ላደርግ አይደለም። በቃ ከዚህ በላይ ምን ችግር ትፈጥራለህ አብርሃም? እንዴ የሰው ቤት እኮ ነው ያለው። እኔ እሷን ነው ይዣት የምሄደው። እሷ ያለችው ሰው ጋር እኮ ነው። ስለዚህ በቃ እሷን ነው ይዣት እኔ እሷን ፈልጌ መብት አለኝ እኮ እኔ እኮ መብት በዚህ አይደለም የምታስጠብቀው። መብትነት ዛሬ ነው እንዴ ደግሞ የሚታወቀው? እንዴ ቢኒያም አንድ ነገር ልንገርህ አይደለ እኔ እሷ ሚስቴ ነች አይደለ? መብት አለኝ በቃ። እሺ በግድ ይዛት እኮ በግድ መብት አለኝ ከፈለኩኝ። እዚህ ቤት ላይ መቀመጥ መብት የላትም እሷ። ገባ? እነሱን ማስያዝ እችላለሁ ከፈለኩኝ እኮ በጋው ይዘው ይሰው ይዘና እዚህ ልትደባደብ ነው ድጋሚ እሱ ነው እኮ በጉልበቱ የተመካው። እሱ በቃ ስሜታዊ ተናግሮ ሊሆን ይችላል። እናንተ ለምን አትረጋጋም? አቤት ጀመር እንደ ወንድ ልጅ ቢያስብ ማለት ነው ይሄ ልጅ የሆነ ጊዜ ሰጥቷቸው እንዲያወር ያደርግ ነበር። ጀመር ባለፈው ቃል ለአንድ ደቂቃ ላወራ ስል ነው እንትን እያለ የነበረው። ስለዚህ ምንም ችግር የለም። እሺ አሁን ከሱ ጋር ለመጣላት ነው አሳብ እኔ ልጣላ አይደለም። በቃ ሩታን ነው የምፈልገው ነው ያልኩህ። በቃ እኮ ሩታን በዚህ መንገድ አይደለም አብርሃም ታገኘው። አገኛታለሁ አንተ አቤል ለምን እሺ ኧረ አብርሃም ረፍ የሰው ቤት ነው ያለው። አብርሃም በቃ ቢኒያም አቤል ተው ትልቅ ችግር ነው የሚፈጠረው። ረፍ ምንም አይፈጠረው። የሰው ቤት እንደዚህ አቀጥቅጥ አብርሃም እንዴ ያማል እንዴ? እኔ ትልቅ ችግር ይፈጠራል ብዬ ነበር እስካሁን የታገስኩት። ማን ስለሆነ ነው እሱ? ባይ አሁን ይበቃል። ሩታ አንተ ነገሮችን ለምን ተረጋግተህ ለማስተካከል አትሞክር? አቤል ነገሮች በዚህ አይስተካከሉም። ረፍ ነው ስንት ጊዜ ታገስን እኛ? ሺህ ጊዜ ታገስ። የሚያስፈልጋትን እሷ ስታቅ እራሷ ትመጣለች። አሁን እንደዛ ረፍ እንዴ ሩታ ኧረ አብርሃም ተው የሰው በር ነው እንደዚህ። ሩታ ማንኳኳ ከፈለክ በስነ ስርዓት አንኳኳ አብርሃም። እሷ ባትኖር ምናምን አለ አይደል? እስኪ ዛሬ ብቻው ይምጣና እኛ የምናደርገው እናሳየው። ማንም ሰው ክብር አለው ቢኒያም ልንገር አይደለ? በክብሩ ማንም አይደራደርም። ገብቷል? እኛ እሷን አክብረን የዛኔ ዝም አልነው። እኛ ነን። እሺ ሰው ቤት ድረስ መተህ አቤል ትጣላለህ። በቃ ይውጣና እዛ ይዘነው እንሄዳለን። የሆነ ይዘው ትሄደው ወንድ ትልልቅም ሰው ካለ እኛ ምን ጨምሮ ጨምረን እንሄዳለን። በአውቆ ነው ማይከፍቱ ጀመረ። ድምጽ እየተሰማኝ ነው። አብርሃም ረፍ ስነ ስርዓት ይኖር። ምንድነው ስነ ስርዓት የሚኖረኝ? የምሬ እንደው የታገስኩኝ ነው እንዴ ዛሬ እንዴ? አንተ ባለፈው እኮ አንድ ደቂቃ ላውራት ስለው ነው እንዴ? መክሰሱ ይችላል። የሰው ቤት ግቢ መተማመጣችን መብት አለኝ። እሷን እዚህ ቤት ማስቀመጥ አይችሉም። እሷን እዚህ ቤት ውስጥ ማስቀመጥ አይችሉም። እኔም መብት አለኝ። የራሴ የሆነ መብት አለኝ እኮ። መብትህን በዚህ አይደለም የምታስከብረው። በር በማቀጥቀጥ ነው እንዴ? እሱ ማሳያቸዋለሁ። ዛሬም ሌላ ችግር ከመፍጠር ውጪ ምንም የሚመጣ ነገር የለም። አቤት እኮ የሚመጣውን ነገር ማሳያቸዋለሁ እኮ። በስነ ስርዓት ተረጋግተን እናውራ አብርሃም። ይሄ ልጅ እኮ ማለት ነው ሁለታችሁም እያደረጋችሁ ያላችሁት ነገር ትልከላለ። የሰው ሚስት ነው ደብቆ ያስቀመጠው። ገብቷል?
እንዴ ሲኒያም ደግሞ እንትና ተበላ። እኔ አንድ ነገር ልንገርህ፣ ዛሬ ሩታን ከዚህ ቤት ይዣት ሳልወጣ የትም አልሄድም። በእዚህ ነው ይዣት ነው መፍታለሁ። እሺ ሚስቱ ነች እንደፈለገ በቃ እንዴ ይዣት ነው የምሄደው። ምን ሆናችሁ ነው ዛሬ መጣችሁ እኮ? ይዣት ነው የምሄደው። አብርሃም የሌለብህ ባህሪ ለምን ታሳያለህ እንዴ? እስከ መጨረሻው ተለያይተዋል። ከዚህ በኋላ ምንም የሚለወጥ ነገር የለም ይላል እንዴ? ምን አገባው እሱ ምን አገባው? ቆይ ዘመድ ቢሆን ትክክለኛ እንደ ዘመድ ቢያስብ ኖሮ ማለት ነው። ቢኒያም እንደ ትልቅ ሰው አስብና ይሄ ልጅ ቁጭ አድርጎ እንዴት ይሄንን ተፈጠረ እንደዚህ ማለት ትቶ አልቋል የነሱ ነገር ምናምን ልክ አይደላችሁ። ትዕቢተኛው ናችሁ። አቤል ለኔና የእሷን ነገር ቆይ እሱ ነው እንዴ አልቋል እዚህ ጋር አብቅቷል ምናምን ብሎ የሚወስንልን እሱ ነው እንዴ? እኮ በተረጋጋ ስሜት አናግረው። እኮ እሱ ነው ወይ የሚወስንልን? በዚህ ስሜት ማንንም እንዳታናገር እንዴ። እሷ ባለ ትዳር ነች አይደል? እንዴት ነው ፈቅደው የሚያስቀምጧት? እኔ እኮ መብት አለኝ እዚህ ቤት አትቀመጥም ማለት መብት አለኝ። ገባ? መብትህን በጸው ነው የምታስጠብቀው? አዎ። ምን ፈልጋችሁ? ሩታን ፈልገን ይመጣል። ምን ማለት ነው ሩታን ፈልግ? ነገርኩህ እንዳትነካኝ በእጅታች እንዳታረገኝ። ሩታን ፈልገን ይመጣል። መብት አለኝ አንድ ጊዜ ሩታን አስወጣለን። አስተው እንዴ አስወጣልን ማለት ምን ማለት ነው? ይኸውልህ ባለፈው ከዚህ ቤት አስወጣት እያልኩ ነው። ሰማኛ? ባለፈው አላስጠነቀቀኝም። ዛሬ ሌላ ነገር እንዲፈጠር ካልፈለግህ ሁልሽም ተሰብስበሽ እንደመጣሽ ተሰብስበሽ ሂጂ። ሰማህ? አልሰማሁም። ምን ማለት ነው? አስወጣት ሩታን። ሰምተኛል? ሰምተኛል? ምንድን ነው የምሰማው? ሩታን አይደለም የፈለግነው። ይኸው ወደዛ እባክህ። አንተ ደግሞ አንድ ነገር ልንገርህ አይደለም? ሩታን አይደለም ከዚህ ቤት አስወጣት። አንተ ምን አብርሃም ለምን አትረጋጋም? አታቢሊ ምን አስበህ ነው አንተ? ተረጋጋ። በጠባይ እየጠየኩህ አንተ ቢኒያም አቤል ረፍ ልቀቀኝ። ቢኒያም ረፍ አቤል ልቀቀኝ። ቢኒያም ነው እሺ ጉዳውን ወይኔ ቢኒያም ኧረ አቤል ረፍ ወይኔ አንተ አቤል ምን እየሆንክ ነው? ልጁ እየመታው ነው። ልቀቀኝ። አቡሽ ተረጋጋ። አተ ልቀቀኝ። በእናትህ ተረጋጋ አቡሽ። ሰማኛ? ይኸውልህ አንተ ትሰማኛለህ? ይኸውልህ ሁለት አይደለም ማለት ነው። መቶ ሆነህ ብትመጣ አልሰማህም። አቡሽ ሰማኛ? ተረጋግታችሁ ነው እናት አንዲ በተረጋግታ ማለት ነው። ተረጋግታ አንተ ቢያንስ አንተ ከነሱ የተሻልክ ከሆንክ ተረጋግታ አውራ። አላወቀኝም ማን እንደሆንኩ እንዴ? አይደብረውም እኮ ተረጋግታ አውራው። ድፍረት ነው። እኔ ከዛ ጀምሮ እያረጋጋኋችሁ ነው የመጣሁት። እንዴ አቡሽ ምን ሆናል? ኧረ እኔ ቆይ አሳያችኋለሁ። ሰማኛ? እስኪ ወንድ ከሆነ ና መጥቶ ይውሰዳት። ወስዳለሁ እያላል ወይኔ ለምን አትረጋጋም አቡሻ? እንዴ ምንድነው? ተረጋጋ። ነገሮች እንዲስተካከሉ ነው እዚህ ጋር እኮ ነው የመጡት። ለውይይት እኮ አይደለም እዚህ ጋር ሩታን ለማናገር ነው የመጡት። ስትከለክለው ነው እንደዚህ ሆኑት። ኦ በእናትህ አንተም ያን እንዴ እኮ ለመነጋገር ከፈለገ ምንም ባህሪ ነው አይደለም። ታታውራም እንፈልገው ከዚህ ቤት ይዘን ሩታን ሊያናግራት ይፈልጋል። ምን ማለት ነው? ይዘናት እንውጣ እንዴ አቡሽ ሚስት እኮ ነው ታናገራት። በዚህ መንገድ መተህ ነው እኮ ላናገራት ፈልጋለሁ። እኮ መጀመሪያ በጸባይ መምጣት ነው እኮ ለምኜ ነበር። በጉልበት እኮ ማለት ነው ተወጣጥረህ ምናምን መምጣት አይደለም። በጸባይማ ለምነንህ ነበረ። ምንድን ነው የለመንከኝ? ልንገርህ እሱ አሁን ልጅቷን አስወጣት። የኛ እናንተ የኛ ነገር ምናምን ሌላ ጊዜ እዚህ ሰፈርም ሳይሆን ሌላ ጊዜ ተቀጣጥረን መፈጸም እንችላለን። እሺ ና አንተ ልጅቷን ካስወጣታ እኮ ጥራልን ነው እያልን ያለ ነው። አልጠራትም። ና አንተ ወንድ ከሆንክ ግባና ሰው ቤት እንዴት ይገባል? አንተ ስታስበው ጭንቅላት የለህም እንዴ? እንደዛ ብለህ አልነበር እንዴ መጣው? አንተ ልብ ካለ በቃ ና ግባ እስኪ። አንተ ወንድ ነህ። ይዛት ትወጣለህ ብለን ነው እኛ እስካሁን እንትን ያለው። አንተ ሙድዚ ይዛት ትወጣለህ ምናምን ደግሞ ትላለህ እንዴ? አንተ የልጅ ችግር ምንድነው? ከኛ ጋር ቆይ እንዴ ቢኒያም አታናግረውም። ከዛ በፊት ነው ታገኛለህ። ሲጀመር ማለት ነው ሲጀመር በእጃችን ሰበብ ነው ይልጅ ቢኒያም ወደዚህ ይተባል። አቡሻ በእናትህ ሩታን ጥራልን። ሊያናግሯት ይፈልጋሉ። ጀማል ምን አንተም ጸብ ነው እንደ ፈለከው ልከልኝ ጸብ አይደለም። እኛን አታውቅም። ከዛ በፊት እኔ ታውቀኛለህ? አታውቀኝማ። ምንድነው አታውቀኝም? ታውቀኛለህ ምናምን የምትለው በጸባይ ነው እያናገርን ያለ ነው። ልጅቷን በጸባይ እንደዚህ ነው እንደሚወራው። ከዚህ በላይ መጀመሪያ በጸባይ ማውራትን ተምረህ ነው። አንድ ነገር ልንገርህ፣ በጸባይ ነው እያናገርኩ ያለው። ምንም ነገር የለም። በቃ በእኛ ነው ሲጀመር ሰማኛ። ሌላ ነገር እንደሚፈጠር በቃ አንተ እንጂ ወደዛ ለመበጥበጥ ነው እንዴ ስራ ወደዛ በጣም እየበጠበጣችሁ ነው። እንደሱ ለምን በስነ ስርዓት በንግግር ስነ ስርዓት ማለት ነው። ስነ ስርዓት ያስፈልጋል። ዝም ብያችሁ አንዴ
አንተ ሲጀመር ልትወጣው ከሱ ጋር እያወራን አይደል? እየበጠበጣችሁ አይመለከትም። በቃ ግባ ከሱ ጋር እየበጠበጣችሁ ስለሆነ ምን ማለት ነው? አይመለከትም። እየበጠበጣችሁ ይላል። የእሱን ህይወት በጥብጣ ሚስቱ ቤት አስገብተህ ነው የምትበጠበጠው። የማን ህይወት ነው? የእሱን ህይወት ነው። ምን ለማድረግ ነው የመጣችሁ? ሲጀመር ማን ከሷ ጋር እናውራ። ሂድ ግቢ። በጣም ችግር እየፈጠራችሁ ነው ታውቃችኋል። እኛ ችግር አይደለም የምንፈልገው አንድ ነገር ልንገራ። ስትመጣ በስትክክል ወይ ከሷ ጋር ለብቻ ተቀጣጥረው ነው ማውራት ያለው። እዚህ መተህ ሰፈር መበጥበጥ ምንም ዋጋ የለውም። ሰማኝ። እሱንም ተው በጣም ፖላይት ስለሆነልህ ነው አይደለ? እንጂ ማባረር ቀጣት በጣም ቀላል ነገር ነው። በጣም ቀላል ነገር ነው። ሲጀመር እንዳንተ አስተዋይ ቢሆን ይሄ ልጅ እንደዚህ ባንድ ግርግር ባልፈል። አሁን ለመጀመሪያ ደረጃ የተከበረ ቤተሰብ በር ላይ ነው ያላችሁ። ቤተሰብ አለ፣ እናት አባት አለ አይደለ? እዚህ ጋር ምንም አታረጉ። ለምን አትሄዱልኝ እኮ? እሱ ከዛ ሄደና ሌላ ቦታ ላይ እንገናኛለን። ግዴታ ጉልበት ነው እንደሚፈልጉት ብር ይፈልጋል። እሷን ይዘናል እንሄድ ነው የምትሄደው። በቃ መሰለችህ እንዴ? ዝም ብለህ አስተምቶት አንተ ምንድነው ጉልበት የሚል ወንድሜ እኮ ሂዱ። ሌላ ምንድነው አንተ በጣም ያወራን። ለምን አትረጋጋም? አቡሽ ተረጋጋ። አንድ ስልክ ደውዬ ሌላ ችግር ከምፈጥር ለምን አትሄድ? 50 ስልክ ደውዬ ይሻላል። ለምን አትቻገር? ለምን አትገቢ? እቃ ናቸው። እቃ ነች ነው ያልኩኛለሁ። እቃ ነች። እንደዚህ አንስተህ መውሰድ ነው የመጣው። ጭራሽ ከቤቷ ነገር ያለ ባለቤቷ ፍቃድ ነው ቤት አይደለም። እንደዚህ አይነት ስነ ስርዓት ይዘህ ነው ከእሷ ጋር ለመሆን የምታስበው? እሺ አንድ ጥያቄ ልጠይቅህ። አይደል እንደዚህ አይነት ስነ ስርዓት እያለ ነው ወይ ከእሷ ጋር ስንት ለመሆን የምታስበው? ምን አይነት ነገር ነው የምታስበው? አንድ ነገር ልንገርህ። ቆይ አዳምጠኝ ወንድሜ። እሷ ያለ ፍላጎቷ ነው ድሪት የተቀመጠችው። ገባክ? ያለ ፍላጎቷ ያለ ፍላጎቷ ነው የተቀመጠችው። ሲቀጥል ደግሞ እቺ ልጅ ባለ ትዳር ነች። እኔ እናንተን የመክሰስ መብት አለኝ እዚህ በማስቀመጣችሁ ብቻ ማለት ነው። አትነግረንም። አባሳት ነካው እስኪ ምንድነው አንተ ጉልበት እኮ እንዳተረጋግቶ እዚህ ጋር ሰፈር እየበጠበጣችሁ ምናምን ነው እንደምታወሩ። እሱ ነው ባለቤቱ አይደል? እናንተ ምሮ ታዲያ ከኋላ እንትን ትክክል ምንም ምናምን ለምን ወደዛ ጋር እኮ ወደዚህ ለምን እኛ እኔና እሱ አናወራ? እኔ እና እሱ ነው እዚህ ጋር ነው ያለው። አንተ ምንድነው ጉልበት ሩታ እስኪ ልቀቂ። አቤና እዚህ ጋር ችግር የለውም። አንተ ወደዚህ አንሄድም። ባለቤቱ አሳር ከሱ ጋር ነው ያለው። ይሄው አውሮ ምን እናደርገዋለን? ወደዚህ ለምን ወደዛ አትሄዱልም? እሺ ችግር የለውም። ይሄው አውራኝ። እኔ ምን ነው የፈለከው? አንድ ነገር ልንገርህ አይደል? እሷ የኔ ሚስት ናት። ገባህ? የፈለገ ለምን አትሆንም? በእንደዚህ አይነት ስነ ስርዓት ነው የምትወስዳት እኮ ስደውልላት እያነሳችልኝ አይደለም። ገባህ? በጣም እየበጠበጣችሁ ኖሮ ታውቋቸው። እሺ ችግር የለውም። ግዴታ ፋሚሊ መውጣት አለበት፣ ጎረቤት መውጣት አለበት ወይ ሰዓት ነው? እሺ እንድናወራት አንድ ጊዜ ፈቃደኝና ሌላም ነገር እንዳይፈጠር ምንም የምታወራት ነገር የለም። ከአንዴም 2-3 አግኝታ አውርታታል። በቃ ምንም የሚቀየር ነገር ስለሌለ አሁን ብትሄድ ነው የሚሻል። ሌላ የከፋ ነገር እንዲፈጠር እሷ ቢያላለች እሺ ያላለች ነገር መተህ እዚህ ጋር ጦርነት ላናግራቸው አንዴ ነው እውነት አናግራቸዋለሁ። የእነሱ ፍቃድ እኮ መጠየቅ አይጠበቅም ነበር። አንቺ ራሱ እሺ ቆይ አንዴ ይሄ ሁሉ ብጥብጥ እየፈጠርሽ ያለሽ አንቺ እንደውሽ ታውቂያለሽ። እሺ በቃ ለዛሬ ብቻ እውነት ዛሬ ብቻ ላናግራቸው። እሺ ግቡ እናንተ። እሺ ነይ ግቢ። አንቺ ወደ ውስጥ ግቡ። ለምን ወደ ውስጥ አትገቢልንም? አንቺ ራሱ በእናትህ ከፈለግሽ ሌላ ቦታ ተቀጣጥረሽ ታወራቸዋለሽ። እዚህ ቦታ መተሽ በጣም ብዙ ነገር እሺ እኔ እዚህ ጋር አወራቸዋለሁ እና ነገሩን እፈተዋለሁ። በቃ እሺ ለኔ ተውትና እናንተ ግቡ። አንተ ምን አገባህ? ምን አገባህ? ሁለታችሁንም ወጣችሁ ማናገር አንተ እኔ እኮ በቃ ለሁለታችሁም በቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው እንደዚህ አንስቼ የማፈልተው ታያቸው ምንም ያናግሩን ሩታ በቃ የምታወሩትን አውርታችሁ አንተ ግን ስነ ስርዓት ይዘህ ነው በኋላ ምንድን ነው የምትለኝ በዚህ ሰዓት? ለምን ሌላ ነገር ነው የፈለከው? ሌላ ነገር ነው ወይ? ለምን ከዚህ ጋር ዞራት? ከፈለክ ና መጣላ ነው ፈልገው ምን የፈለከው? ምንም ብፈልግ ምን አታመጣ ምን የፈለከው? ማይሆን ነገር እያደረጋችሁ ነው። በመሀል እነሱ እየገቡ ትዳሩ ከእናንተ ጋር አይደል? ሁለታችሁ ናችሁ አይደል? ትዳር ያላችሁ እናንተ በጥብጣችሁ እነሱ በጥብጣችሁ የራሳችሁ ላይፍ የላችሁም እናንተ። አንተ ልጅ መሞት አምሯል መሰለኝ። ለምን ወደዛ አትሄዱም? ለምን ሂዱ? አንተ ልጅ ለምን አትሄዱም? ወደዛ ሄዱና እኛ በስተቀር ነው ወደዛ እንሄዳለን። እሱን አውሩት በቃ እኮ በቃ እናውረው። እናንተ ሂዱ። እሺ ምንም ችግር የለም። እኔ እያወራሁ ያለሁት ምንድን ነው ትዳር እንደዚህ አይደለም። በጣም ፖይንትለስ በሆነ ወይ ነው አሁን እንትን እያላችሁ ያላችሁ። ስለ ትልቅ ሰው ሆናችሁ እባክህ አንዴ ነው ገባ። እናንተ በመሀል እየበጠበጣችሁ ያላችሁ። አላወራም አውራ አልኩህ እኮ። በቃ እኔ በጠባይ ነው መጀመሪያም እያወራሁ የነበረው።
አንድ ነገር ልንገርህ አይደል? ባለፈው መጣሁን በሰላም ላወራት ነበር ከሷ ጋር እንደዚህ ቤቱን ድብልቅልቁን አውጥተው። እሺ ለሱ አሁን ሌላ ታሪክ እኮ የተፈጠረ ነው የሚመስለው ከውስጥ ለሚሰማ ሰው። እሺ ችግር የለውም። አሁን ቤተሰብ እንዳትወጡ በሚል ነው ቁጭ አድርገን እንትን ያለው። እሺ ችግር የለውም። ግን ደግሞ እዚህ ቤት መሆኗ ጥፋት ነው አይደለም? ምንድነው ጥፋት? ሸሽታ እኮ ነው የመጣችው እኮ። ችግር የለውም። አሁን እኔ እሷን ይዤ ለመሄድ ነው የመጣሁት አይደለ? እንሂድ አውርተን ቤት እንደዚህ ነው የምትወስዳት? ግን ደግሞ አሁን እንሂድና እናውራ። የት ነው የምትሄደው? እንደዚህ አይነት ነገር አቁመ። ለምን በስተቀር አታወራም? ችግርን አትናገርም እንዴ? መጀመሪያ እየነገርኩህ ነው አይደል? የተጣላችሁበትን ምክንያት እንኳን ሪዝን እንኳን ልናውቅ አልቻልንም እኮ። መታ ጦርነት ምን አይነት ስነ ስርዓት ነው? ምን አይነት ነገር ነው የምታደርገው? ባለፈው በጣም ያሳወራው ለምን አላወራኝም? ለምን በሰው የሚያወራ ያንተን ነገር አያውቅም እኮ። ከእሷ እህቱ የምትነግረውን ነገር ነው እየሰማ ያለው እኮ። ስለዚህ ላስረዳው እንኳን ፈቃደኛ ነው። በምን አይነት ወይ ነው እያስረዳኸው ያለው? እስካሁን እኮ አንድ የንግግር እንኳን እንትን አልሰማሁም እኮ። ፈቃደኛ እኮ ሲሆን ነው እንደዛ ማለት ነው። ለሶስት ምን ልታረግ መጣ? እሷን የሰፈር ወጣት ሰብስበህ እየመጣህ ነው እንዴ? በስነ ስርዓት ላዋራው ነው የምትለው? እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። ይኸውልህ አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? አሁን አንተን ለመክሰስ በጣም ሲምፕል ነገር ነው። አሁን የሁሉ ነገር እኮ የምታመጣው እሷ ነች አይደለ? የእሷን ፍላጎትና ፍቃድ እኮ መወሰን ይችላል። መጀመሪያ ስለምን ከእሷ ጋር ፊክስ አላደረከውም ነው? መጀመሪያማ በቃ የሰው ልጅ ይጣላል፣ ተጣላን፣ አለቀ በቃ። ግን እዚህ ቤት ስትመጣ ምንድነው እስክትመጣ ድረስ የነበረው ሪዝን ምንድነው? እሺ ልንገርህ አይደለ? እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔና እሷን ማስታረቅ ትችል ነበረ እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው? እዚህ ቤት ውስጥ ማስቀመጥ ነው። ገባ? አሁንም ይኸውልህ ተረጋግተህ ይኸውልህ በእኔ ፍላጎት ነው። ከዚህ በላይ ባናወራ በቂ ነው። በቃ እስካሁን ዝም ብያለሁ። ተጨቃጨቃችሁ፣ ሌላ ነገር ለመፍጠር ሞከራችሁ። እሺ ይሁን ብዬ እኔ ዝም አልኩኝ፣ ሰማው። እስቲ እንደፈለጋችሁ አውሩ ይጣላችሁ ብዬ ዝም አልኩኝ፣ ሰማው። እሺ አሁን አቡሻ ግቡና እኔ ማናገር አይደል የምትፈልገው እኮ? አንቺን ነው ማናገር ሁሉ ሰው ባለበት ነው ታውቃለህ። ብቻውን ነው ማውራት የፈለግሽው? ሌላ ቦታ ታወሪያለሽ። በስትክክል ብቻ ደውለህ ተቀጣጥረህ ታገኛታለህ። ይሄ ሁሉ ወጣት ይሰብስብ የማንን ነው የፈለገኝ? እኔ እና እሷ አይደል መነጋገር የሚፈልገው? ሲጀመር ለምን መጣሽ ወደዚህ? ለምን መጣሽ? በእንደዚህ አይነት አትሄጂም። ግቢ ሲጀመር እኔ እኮ ሄዳለሁ። ለምን አትገቢም? እኔ እና እሱን ፈተዋለን። ሲጀመር አንተ ነገር ትክክል አይደለም። እኔ እና እሱን ፈተዋለን አልኩህ። ይሄን ነገር ነው የፈረደው። ለምን ዝም አትልም? አይሆንም። እሺ ችግር የለውም። ቆይ ከኔ ጋር ማውራት ነው አመፈልግ። እኔ እናንተ ነው ያወራው። ችግር የለውም። እኔ እና እሱን ፈተዋለን አልኩህ አይደል? ለምን አትገቢም? ግቢ እንዳትወጪ ተው። እሺ ችግር የለውም። በሰላማዊ መንገድ ማውራት ከፈለክ እዚህ ማላወራ ይኸውልህ፣ እንደዚህ አይነት ወይ መቼም እንኳን እሷን ማለት ነው ሌላም ሰው ማታወራ ንገረኝ። ሲጀመር ሪዝኑ እዚህ ድረስ ክትመጣ የነበረው ሪዝን ራሱ ምንድነው? ያንን መፍታት ያልቻልክ አሁን መተህ ልፈታው ነው? ነገም ተመልሳ ትመጣለች እኮ እቺ ልጅ። እንደዚህ አይነት አይደለም ነው አይደለም? ችግር የለውም ግን አይደለም። መልስ ለምን አሰጠኝም? ነው አይደለም? ነው አይደል? በእንደዚህ አይነት ዲሲፕሊን እሱ እንኳን ማንንም አትወስድም። ልንገርህ፣ ጉልበት ከሆነ የፈለግከውም ችግር የለውም። ለማንም አነሱ ከፈለኩ አስገብቼ አስገርፋለሁ። እሷ ተው ስላለችኝ ነው የሁሉ ነገር እንትን ያልኩት እኮ። የምታወራውን ንግግር ራሱ አታውቅም። ገባህ አይደል? አንተ ራስህ ማለት ነው። ምን ማለት ነው? ምንድነው የምታወራው? ምን ማለት ነው? እኔና እሷ ምን ማለት ነው? እህቴ እኮ ነች። ከማግባባት ይልቅ የምታወራው ነገር ያስጠላል በጣም። ምንድነው የሚያስጠላው? ያደረጋችሁት ነገር ነው የሚያስጠላው የሁሉ ነገር። አሁን እኔና እሷን ከፈለክ ቁጭ አድርገህ ለምን አታወራንም? ይኸውልህ፣ በመጀመሪያ ደረጃ እኔ ስለማወራው ነገር አይመለከትም። ሁለተኛ ይሄ ሁሉ ነገር እንዳይፈጠር መጀመሪያ ስታገባትም የገባው ቃል አለ አይደለም ነው? ቆይ የሰው ልጅ አይጣላ? ከቤተሰቧ ወስደህ ነው አይደለ? ብቻህን አስቀመጥካት፣ መልሰህ ወደ ቤተሰቧ ነው የመለስካት። እኮ የሰው ልጅ አይጣላ? ሸሽታ ነው የመጣችው አይደለም? ሸሽታ ነው የመጣችው አይደለም ነው? እሺ ሸሽታም ትምጣ ምንም ትምጣ፣ የሰው ልጅ ይጣላል አይደል? ትፈልጋታለህ አይደል? የምፈልጋት ከሆነ ብቻዋን አየት ራሷ አስፈቅዶ። አንድ ጥያቄ ልጠይቅህ፣ ያንተና አባትህ ተጣልተው አያውቁም? አያውቁም፣ አይጣሉም። እንደዚህ አይነቱ ተጣልተው አያውቁም። ሰፈር በጥብጦ አያውቁም። ልንገርህ፣ እሺ በሰላማዊ ሰማ ሁሉ ሰፈሩ በሙሉ የሚያከብረን በዛ ምክንያት ነው። ይሄን የተከበረ ቤት ነው አሁን እያስናክ ያለው በየመንገዱ እየመጣ። እሺ ለሱ እንደዚህ አይነት የወረደ ምንም አትበለኝ። ለሱ ጥፋት ነው ችግር ምንም አትበለኝ። ምንም እንድትለኝ እንኳን አይደለም አሁን በዚህ ሰዓት እኮ። እና ላውራት ማንን ነው? ለምን ብቻችን አግኝተን አታወራንም ማለት ነው? መቼም አናወራም። ልንገርህ፣ ፍላጎቷን ራሱ እያየሁ ነው እኮ። ፍላጎቷ እንዲሆን ያደረካት አንተ። እኔ አይደለሁም፣ አንተ ራስህ ነህ። ይሄ የመጀመሪያ ጊዜ አይደለም እኮ አይደለም? የመጀመሪያ ጊዜ ነው አይደለም? እሺ የመጀመሪያም ይሁን ሁለተኛም ይሁን ከዛ በፊት ስትመጣ እናንተ ለምን አንተን አትልኝ? ለምን አትስጋዩል? አሁን ብትሄዱ ነው የሚሻለው። እዚህ ጋር ሌላ ነገር እንዲፈጠር አታውቁ።
ሰው መጨቃጨቅ አለበት ትንሽ አይምሮ የለህም እንዴ አንተ? ምን አይነት ነገር አንተ እሷን ነው ማዋራት የምትፈልገው? ማዋራት ከፈለክ ደውለህ እሷ ፈቃደኛ ስትሆን አዋራት እንጂ አሁን መተን ቡርንቡር ለማለት የምትፈጥረው ነገር ሌላ ነገር ልንፈጥር ነው። እሺ ከብሌ ድጋሚ ሌላ ነገር ልንፈጥር። እሺ እኔ ሲቀጥራት ለምን ተከትሎ የሚመጣው? እኔ ያልመጣው ማን ሊመጣ ፈለግ? ምን ልታረጋት እንደምችል በምን እናውቃለን? ከቤቷ አባረርካት ሲሆዬ ምን ልታረጋት እንደምችል በምን ያውቃል? ምንም እናውቀው ነገር የለም እኮ አሁንም እኮ ምንም እናውቀው ነገር የለም። ብንለሰብ እዚህ ጋር 3 እና 4 እየሆንክ እየመጣህ ልጅቷን በኋላ በዛው ልጅ አታስብም እንዴ አንተ? ትልቅ ሰው አይደለህ እንዴ? ነፃ ልጅ አምሮ የቃቃ ጨዋታ አይደለም ይሄ ህይወት ነው። በየቀኑ እየመጣ መበጠብጠው በየቀኑ አልመጣሁኝም። ዛሬ ሁለተኛ ቀን ነው የምመጣው። በየቀኑ እንደመጣም ደግሞ አታውራ እሺ። አንተ ነገር ልንገር አይደለ? ከዚህ በላይ ምን አለ? በየቀኑ በለው እኮ አሁን እኮ ካልመጣ ድጋሚ መምጣት ነው ካልፈቀድንልህ። ሲጀመርም አንፈቅድልህ። ቆይ እሷ ለምን አታወራኝም? ቆይ ለምን የምታወራ? ለምን አታወራኝም? መጀመሪያ አውርተህ ያልፈታውን ነገር አሁን ልፈታ ፈለክ እኮ እኔ እና እሷ አውርተን እንፈታለን። ለምን አትሄድልንም? ሲጀመር ና ና ና እስቲ ሲጀመር ከበር ላይ ዞር እንበልና እናውራ። ና ወደዚህ ጋር ነው። ጠጋም በል ገለስ ጠጋም በል ና ና ና ዞር በል አንተ ጠጋ በልና እናውራ። ምን ነገር ነው ታረግ አንድ ወደ ዘይድ ብሎ ይኸው እዚህ ጋር አውራኝ ችግር የለውም እኮ እዚህ ጋር ሌላ ችግር መፍጠር ነው የፈለከው? አንድ ነገር ልንገርህ። ሌላ ችግር መፍጠር ነው ወይ ከኔ ጋር የፈለከው? ታዲያ ምን ነው የምትለኝ? በቃ አሁን ግዴታ ጉልበት መጠቀም አለብን። ወጣ ታውራኛ እንዴ? የእነ የምታወራ ሌላ ቀን ታወራለች ትመጣለህ። እሱንም ሀሳብ ካላት እኔ ከፈቀድኩላት ነው። ሌላ ነገር እንዲፈጠር ለምን ታደርጋለህ? ስታወራም ደግሞ ማለት ነው እኔ ሁሌም ቢሆን አብሬያታለሁ። ሰማኛ የእሱ ገርሞ ነው። ከዚህ በኋላ እኔም ልመጣ እችላለሁ። ብቻዋን ለምን አታወራኝም? ብቻዋን ያልፈታውን ነገር አሁን ከየት ነው የምፈታው? ብቻዋን እኮ ለቀቅንልህ አይደለ? ዳር ተብሎ ለቀቅንልህ አይደለም? እሺ አሁን ከዚህ ዞር በል። ሳትነካኝ አውራኝ። ለምን ወደዛ አትሄድም? አልሄድም። የሰላም ውሎ ማለት እነዚህ ልጆች በተከበርንበት ሰፈር ማለት ነው ሌላ ነገር እንዳታመጣ እኮ አትክፋኝ። ሳትነካኝ አውራኝ። ምን ማለት ነው? ሳትነካኝ አውራኝ። የመጣው የሱ ቤት ላይ ነው እንጂ የራስ ቤት ለመረጋጋት እየሞከርኩ ነው። እኔ ራሴ በጣም እየታገስኳቸው መሆኑን እኮ ምንም ትዕግስት የሚባል ነገር የለም። ተረጋግተህ አውራኝ። ምንም የለም። ወደዛ ሄድና አውራ ከፈለግ ሂድ ተባልካ እንዴ? ለምን አንተ አትደውልም? በቃ ከእነዚህ ጋር ለምን ኢንስፔክተር ጋር ደውልልህ? ምንድነው ከእነሱ ጋር እንገናኛለን። አንተ ደግሞ ማለት ነው በጣም ትጎዳለህ። ሳይ ማለት ነው ትጎዳለህ። ዝም በልና ሄድ። እሱ ጉዳቱን ለኔ አትነግረኝ። ወደዛ አንተ የምንገናኝበት ቦታ እንገናኛለን። እኔ አብርሃም ነግሬያችሁ ነበር ምንም ነገር እንደማይፈጠር እንዴ አንተ ቆይ እኔም አቤልሽ ምን ተፈጠረ እንዴ? እሱስ እሺ ስሜታዊ ስለሆነ ነው እንዴ? አንተ ስሜታዊ ለምን ትሆናለህ? እኔ እኮ ትላንትና ያለኝ ከትላንትና ነው ከመደማማት ውጭ ምናምን ኖርማል ነው ይሄ። ግን እኔ ማለት ነው ሁለቱንም እንዴት አድርጌ እኔ ምን ውስጥ እንደምከታቸው ነው የማውቀው። አቤል እንደዚህ አይባልም። ምን እንደሆነ አሳያቸዋለሁ። አሁን መሄድ ካለብን አብረን ሌላ ቀን እኮ አለ። ሌላ ቀን እንገናኛለን። ገብቷል? በጠባይ ስለወራቸው ነው እንዴ? ቢኒያም ቆይ አብርሃም ምንድን ነው የሰፈር ጸባረከው እኮ ትዳር የምትኖረው ራስ አይደለም እንዴ? ከዛ በጠባይ ስለወራቸው ነው አይደለም? የጎረምሳ ጸባረካችሁ ምን ሆናችሁ ነው እናንተ? አሁን ለምንድን ነው ሲቆም ነው አብርሃም? አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬም ብቻ እመኚን ፍቅሬ ምናለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ ኖራለሁ